እየጠበኩሽ እኮ ነው። ቁጭ ብዬ እየጠበኩ ድንገት ሳይክ ነው እኮ። ማን ነው ግን እንደኔ ቀን ስምረት ናት እያለ ሲሸወደ ነበረ። እግዚአብሔርን እንደ ዛሬ ተሸውጄ አላቅም። የእውነቴን እምላችሁ። ለማንኛውም ግምት ነው ያስቀመጥኩት። 100% ስምረት ናት አላልኩም፣ ግን ደግሞ ሁሉ ነገሯ ቁጭ ስምረት ቁጭ። ኧረ ዛሬማ ተጫወተብን ብሩኬ፣ ተጫወተብን። አይገልጸውም። ጭውት ነው ያለብን፣ ጭውት እግዚአብሔርን። እኔ ደግሞ ሊያታለለን ቅመሟን ሊያጨልል መስሎኝ፣ ለካ እሷ ናት አጀሪት ናት ለካ የምታጨልለው። ኧረ አንቺ ነሽ። እንደው ስትሄጂ እንኳን ብትምሪው ብትተዩ። ሰላም እንዴት ናችሁ? ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁልኝ? በያላችሁበት ዓለም ዳርቻ ሁሉ ሰላማችሁ በዝዝት ትርፍርፍ ይበል እያልኩኝ እንግዲህ በድጋሚ በሌላ ቪዲዮ መጥቻለሁ። እንግዲህ ጨረቃዎቻችን ቀን ብሩኬ ፖስት ባደረገው ፎቶ ብዙዎቻችን ተደናግጠናል። ብዙዎቻችን ግራ ገብቶናል። ብዙዎቻችን ብሩኬ ከሌላ ሴት ጋር መጣ፣ ግማሾቹ ደግሞ ስምረት ናት። በቃ ብቻ ብዙ ነገር እየተባለ ነበርና የኔም ግምት ስምረት ነበረች። ግን ሁለመናቸው ቁጭ፣ ደግሞ መልካቸው ራሱ ይመሳሰላል። እግዚአብሔር ፊቷን ራሱ ሳየው መልካቸው በጣም ነው የሚቀራረበው ከስምረት ጋር። እግዚአብሔር የሚገርም ዝምድና ነገር ግን ሳይኖራቸው አይቀርም። ሀይሚዬ እንግዲህ ሳላረጋግጥ እኔ የሆነ በቃ ከፈራሽ የሆነ የፈራሹ ነገር ያለ ነው የሚመስለው። በነገራችን ላይ እኔ እየተሰማኝ ያለው ነገር የሆነ ነገር የፈራሹ ነገር እንዳለሽ ሀይሚዬ ቡታጅራ ላይ እንግዲህ መተው እንንከባከብ። እኔ እኮ በፍቅርም ስትራራቁ እንንከባከብ፣ ተጣልታችሁም ስትራራቁ እንንከባከብ። አይከብድም ግን እኔ እኮ ታውቃላችሁ፣ ያን ጊዜ ሮዛ ነበረች ሀይሚና ብሩኬ ላይ የሆነ ችግር ተፈጥሮ ነበርና በዛን ሰዓት ሮዛ ተብዬዋ ነበረች መታ ካልተንከባከብኩ ሀይሚ ትቅርብህ ገለመሌ ብላ ስትንጠራጠር የነበረው ማለት ነው። ደግሞ ይች ጭራሽ የባሰባት ጭራሽ ይች እንኳን ችግር የለውም ሀይሚ በሀይሚ ተልካ ነው። ሀይሚ እንግዲህ ነጻነቴን ያለ ሀሳብ ያለ መጨነቅ ልሄድ፣ ሌላ ሴት መታ ብሩኬን እንደዚህ ብትለው ልንከባከብህ፣ ሀይሚ ትቅርብህ፣ ሀይሚ እስክትመጣ ድረስ ልንከባከብህ ብትለው እሺ ይላል ወይስ አይልም ወይስ ምን ይላል ብላ ነጻነቷን ለማወቅ ፈልጋ እንግዲህ። በነገራችን ላይ ብሩኬ በጣም ነው የኮራሁብህ፣ በጣም ነው ያኮራሃኝ እግዚአብሔርን። ምክንያቱም ስለ ሀይሚ እንኳን ስታነሳ ላትመጣም ትችላለች ሀይሚ። ስለዚህ ሀይሚ ትቅርብ ስትለው ልክሽን እያለፍሽ ነው ያላት። አስቡት ምን ያክል እንደማይደራደርባት። ልክሽን እያለፍሽ ነው፣ ልክሽን ወቂ ነው ያላት፣ ኮስተር ብሎ ማለት ነው። ሀይሚዬ መቼም ከመሄዴ በፊት ላጨልለው ብላ ነው። በነገራችን ላይ ያው ይሄ ቪዲዮ ቀደም ብሎ የተቀረጸ እንደሆነ ነው የገባኝ፣ ዛሬ ምናምን አይደለም። ምክንያቱም ዛሬ ሀይሚን ሀዋሳ አይቻታለሁ፣ ሰርጉ ቦታ አይተናታል ሁላችንም። ለእናንተም ፖስት ስላደረግኩላችሁ ማለት ነው። እና ሀይሚዬ እዚህ አይደለችም ሀዋሳ ናት። ግን ቪዲዮ ትላንት ወይም ከትላንት ወዳ የተቀረጸ ቪዲዮ ነው ማለት ነው። እና እንግዲህ የሀይሚና የብሩኬ ቤተሰቦች ብላ ራሱ ማለት ነው እንግዲህ እኔ ሀይሚ ብሩኬን ልንከባከበው ምናምን ስትል ምንድነው አንቺ ቃሉ ራሱ ዘገነናት። ሀይሚ ቃሉ ራሱ ቀፏታል ሀይሚ እንደዛ ስትል እና በጣም ታንካሲስ ነሽ ሀይሚ። ግን ኧረ ተይ በዚህ ትፈተኛዋለሽ በዚህ። በነገራችን ላይ ማለት ነው አንድ ምክር ልምከራችሁ። ይሄ ቪዲዮ በጣም አስተማሪ ነው። በጣም ብዙ ነገር የሚያስተምር ነገር አለው ቪዲዮ። ግን አንድ ነገር ደግሞ ልንገራችሁ፣ አንድ ሴት ልጅ ባሏን መፈተን የለባትም በእንደዚህ አይነት ነገር። አንዳንድ ሴቶች እህቶቻችን ለጓደኞቻቸው የባሎቻቸውን ቁጥር ይሰጡና ፈትኝልኝ የሚባል ነገር አለ። በጭራሽ አይደረግም። በጭራሽ
በጭራሽ የማይታሰብ ነገር እንደዛ አታደርጉ። የብዙዎቻቸው ህይወት ተበላሽቷል በዚህ ጉዳይ ማለት ነው። እና ዛሬ ያው ፕራንክ ነው የተደረገው። ሀይሚም ደግሞ ይሄንን ያደረገችበት ምክንያት በብሩኬ ሙሉ ለሙሉ እምነት ስላላት በጣም ስለምትተማመንበት ብሩኬን ስለምታምነው ነው ይሄንን ያደረገችው። ኮንፊደንስ ስላላት ነው በሱ ይሄንን ያደረገችው እንጂ በፍጹም አይደረግም። እህቶች እንዳትሸወዱ፣ የማይሆን ነገር ነው። በጭራሽ እንዳታስቡት። በጣም ከባድ ነው። አንዳንዴ እንደ ቀልድ የተጀመረ ነገር እውነት ይሆንና ዋጋ ያስከፍላል። እና ሀይሚዬ ግን ይህንን ያደረገችው ያው ለሰውም የብሩኬንም ማለት ብዙ ወሬ ያወራል ታውቃላችሁ። ሀይሚን ለጥቅም ነው የሚፈልጋት። ሀይሚን ለእንደዚህ ነው የሚፈልጋት። ሀይሚን በጣም እግዚአብሔርን እኔ በየቤቱ እነ ሀይሚ ቤት ብቻ ሳይሆን በየቤቱ በሀይሚና በብሩኬ ስም የሚሰሩበት ቤት ቪዲዮ አስተያየት የሚሰጥበት ቤት እኔም ማልገባበት ቤት የለም። በጣም ብዙ ቤት እሳተፋለሁ፣ እገባለሁ። ሲጀመር የእነሱ ፎቶ የእነሱን ተምብኔል ያለበት ቦታ ሁሉ ሳልገባ አልወጣም። እና የማየው ነገር በጠቅላላ በቃ ጥሩ ነገርም መጥፎ ነገርም ነው ማለት ሙሉ ለሙሉ መጥፎ ነገር አይደለም። ለምን ብዙዎች ደግሞ ሀይሚና ብሩኬን አንድ ላይ እንዲሆኑ የሚፈልጉ ሰው አለ። ብዙ ደግሞ ለጥቅም ነው የሚፈልጋት። በቃ እሱ መኪና ስላለው እሱ መኪና ገዛ፣ እሷስ ምን አላት ገለመሌና ለእነሱም መልስ ነው ይሄ። ብሩኬ ሀይሚን በፍቅር ይወዳታል፣ ለጥቅም አይደለም። ስለምን ጥቅም እንደምታወሩ ራሱ አይገባኝም። ምን እግዚአብሔርን ለጥቅም እሱ ከሌላ ሰው ጋር ቢሰራም እኮ ይሰራል፣ መስራት ይችላል አይደል? ሌላው ሰው እየሰራ ነው፣ ማንም እየሰራ ነው፣ እነሱ ብቻ አይደሉም። ስለዚህ ጥቅም ጋር የሚያያይዘው ምንም ነገር የለም። እነሱን ያስተሳሰራችሁ ፍቅርና ፍቅር ብቻ ነው። እና ሀይሚዬ በብሩኬ ኮንፊደንስ አላት። ብሩኬ ደግሞ ከሀይሚ ውጭ በአይኑ የሚሞላ ሰውም ያለም አይመስለኝ። እኔ በራሴ ከማየው አንጻር እያንዳንዱ ከማየው አክቱ እኔ በአይኑ የሚሞላ ሰው ራሱ ያለ አይመስለኝም። አይታችኋል። በቀደም ራሱ ላይቭ ላይ ሴቶቹ ምናምን ለመሳለቅ ወይም ደግሞ የሆነ ሙድ ለመያዝ ምናምን ሲሞክሩ እቅፍ እያደረገ ሳም እግዚአብሔር እንዴት እንዳስደሰተኝ። ማንኛውም ያው ከመሄዷ በፊት ብሩኬን አጨልለዋለች፣ ተሳክቶላታል። ግን እሱ አይታችኋል አይደለ? ፎቶ ላይ ራሱ ርቀቱን ጠብቆ እየሳቀባት ነበረ። እንኳን አይደለም ሌላ ነገር ሊያስብ ሊቀበላት ይቅርና እየሳቀ ከትቦ ነው የሳቀው። በጣም ነው የሳቀባት እግዚአብሔርን። እና እንግዲህ ቅመሟ እየተሳክቶልሻል። ደህና ሁኑልኝ ውዶች፣ እወዳችኋለሁ። ፕሊዝ ሰብስክራይብ አድርጉ፣ ላይክ አድርጉ።